ለምን ጉዳይ መጣውበት ምክንያት እንግዲህ በጎዳና ላይ ምርጫው ሰላማዊ ፍትሃዊና ዲሞክራሲያዊ እንዲሆን የበኩላችሁን አስተዋጽኦ አድርጉ በተባለው መሰረት እንግዲህ ካለ ምርጫ መንግስት አይመሰረትም። በዛ መሰረት ነው የመጣውት። ምርጫው ሰላማዊ ፍትሃዊና ዲሞክራሲያዊ የተሞላበት እንዲሆን የበኩልን አስተዋጽኦ ወጣለው። በመቀጠል መጀመሪያም እንዳልኩት ያለ መንግስት አገር አትኖርም። መንግስት ደግሞ የሚመሰረተው በምርጫ ነው። ስለዚህ ማህበረሰቡ ነዋሪው የሚመርጠውን ማን ይመራኛል የትኛው ከየትኛው ይሻላል የሚለውን የሚመራው መንግስት እንዲመርጥ በምርጫው ደግሞ በነፃ በሰላምና ፍትሃዊ በተሞላበት መንገድ ምርጫው እንዲያደርግ የበኩሌን አስተዋጽኦ ወጣለው። ኢኮኖሚ እንቅስቃሴ አኳያ እንግዲህ መንግስት ባስቀመጠው አቅጣጫ መሰረት ቀጣይም ቢሆን የሚመረጠው መንግስት የራሱንም አላማ የራሱንም እቅድም ጨምሮ ኢኮኖሚያዊ ማህበራዊና ፖለቲካዊ ሁኔታዎችን በተለይ የኢትዮጵያ ኢኮኖሚ ከለተለት እየጨመረ ነው ያለ እነዛን የተጀማመሩ ነገሮችን በማስቀጠል ውጤታማ በማድረግ ኢትዮጵያን በኢኮኖሚ እንድታንሰራራ የማድረግን ሁኔታ እኛም የበኩላችን አስተዋጽኦ እናደርጋለን የሚል ሐሳብ ነው ያለኝ። እንደኛ ከተማ እንደ ፍኖተ ሰላም ከተማ እንግዲህ የተጀማመሩ ስራዎች በመጀመሪያ የኮሪደር ስራው ነው። ሲቀጥል ደግሞ አዳሪ ትምህርት ቤት በከተማችን ውስጥ ነው የሚገነባ። ሞዴል ትምህርት ቤትን በከተማችን ነው። ሪፈራል ሆስፒታሉን በከተማችን ውስጥ ነው ያለ። ጤና ጣቢያ ተጨማሪ ጤና ጣቢያ ፍርን ጤና ጣቢያ የሚገነባው በከተማችን ውስጥ ነው ያለ። 04 ቀበሌ ደግሞ የአንድ ማዕከል የስራ ዕድል መፍጠሪያም በከተማችን ነው ያለ። ስለዚህ እነዚህና ሌሎች የተጀማመሩና በማለቅ ላይ ያሉ መሰረተ ልማቶችን በማስቀጠል እነዚህ ነገሮች ደግሞ ማህበረሰቡ ተጠቃሚ እንዲያደርግ የተጀመሩ ስራዎችን ውጤታማ በማድረግ በኩል እኔም እንደ ማህበረሰብ የኩልን አስተዋጽኦ ወጣለሁ።